እዛሰ ሊፕስቲክ እዚሁ ጋር ተቀባውኝና በአለ ካሜራ ልገባ ነበር። ያ ይጭለተኛ ስል አይ አሁንም ተኛላችሁ። ሚሚ ጠፋው ነው ያ ምን አዲስ ነገር ምን አለ? ለተኛ ያዝነው አጀንዳ በጣም ሰፊ ስለሆነ ለአጭር ሰዓት አልገባም ብዬ ነው ማታም ራሱ የተኛሁት። እሺ አንዳንድ ሰዎች የእንትናን ጉዳይ እየዘጋሁት ምናምን ነገር ማለት የሷን ጉዳይ ተጫንኩ ምናምን መስሏችሁ ማሴጅ ያደርጋችሁልኛል። የሆነ ድምጿን ያፈንኩኝ የዚች የባለ ታሪኳን እና ለዛ ነው ዝም ብዬ ገባሁት። ያ ድምጼ የጧት አያችሁታ። ያ አንዴ ቡና ልጠጣ። እሺ አለ ሜካፕ አፍራለሁ ማለት ነው። ሊፕስቲክ ብቻ ነው የተቀባሁት። ያ አለ ሜካፕ አፍራለሁ ማለት ነው። ለምንድን ምር ብሎብሻል? የሆነ አለ ሜካፕ ልግባ ማለት ነው። ሌላ ጊዜ ሊፕስቲክን ብቻ ነው ተቀብቼ የመጣሁትና ፀጉሬ እብድ ነበረ። እቺ ነገር ብቻ እዚህ ጋር ነበር እንደዚህ ያደረኩ እዛ ሴት ያ እና እሺ ፋውንዴሽን ደግሞ እኔ በነገራችን ላይ በደንብ ያጠቋቁረኛል። ያ እንደገና ደግሞ አይ ቲንክ ያስለቅሰኛል መሰለኝ ይመስለኛል። እሱን ሳረግ ብዙ ጊዜ እንትን አላጣም ወይ መብራቱ ይሆን አይዶን ነው። ዩቲዩብ ላይ ስመጣ ነው እንደዚህ መብራት ላይ በቃ ካሜራ ስከፍት ይሆን አለቅሳል። ዛሬ ስራ ቀሪ እንዴ እኔ ጋይስ የሪል ላይፍ ሴቭ ላይ መቀለድ እኮ አልወድም። እኔ እኮ አልወድም። ቶፒክ እዚሁ ነው ያለው። የት ትሄዳላችሁ? የት እንሄዳለን? ኒኪዬ ሰላም ነሽ? ያ ገባች? ያ ያስኩት አጀንዳ በየቀኑ ያው የሚያስገባ ስለሆነ ለዛ ነው ሁሉ ቀን ምገባው እንጂ እኔ እኮ ሁሉ ቀን በመግባት አልታወቅም። ያ አልታወቅም እኮ አልታወቅም። ግን ይሄን ሰሞን ኢንሳይደሮች የለም የሰጡኝን ነገር በጊዜው ካልሰጠውኝ የሆነ ሞራላቸው እንዳይነካ ስለነሱ ስለምገባ ይው የዙይ ውሸት ነው። ምኑ ነው ውሸት? የዙይ ማን ነው? ማን ነው? ዙጲን ነው የምትሉት? ማን ነው? ምንድነው? እኔ እኮ ማላወራው ነገር የለም። አስታውሱኛ ባለፈው እንዲህ ያለው እንደዚህ ያለው በሉ 9 ሰዓት ሙሉ አወራለሁ። ከ9 ሰዓት እንዴት ነው በየሰከንዱ ማስታውሰው? ጋይስ ሃይ አይደል እንደ ሄረንይ የእውነት ያ እንዴት ነው ከ9 ሰዓት ሙሉ አውርቼ እንደኔ እኮ ጋይስ ኢንፎርሜሽን ሞልቶ ናላችሁ እስከሚዞር ድረስ ምነግራችሁ እኮ ነኝ። ይበዛባችሁና የት እንደሰማችሁ ግራ ይገባችኋል። መስዬ የት ነው ይሄን ነገር የሰማነው ትላላችሁ? ብዙ ከማውራት የተነሳ ነው የዲቦራ ጊፍተር እኔ እናንተ ናችሁ ዞ ያላችሁት እንጂ ከዛን ዞን ስታስታውሱኝ የዞን የሊ ታሪክ ነገርኳችሁ እንጂ ዞኖ ዞ አይደለም። መቻልኳችሁ እኔ መቻልኳችሁ ጋይስ ሃያ ጆሲ እናቴ ትሙት እውነት ነው። እግዚአብሔር ይሄ የልጁ የተናገርኩት የእውነት ነው። ይሄ ኢንፎርሜሽን እኮ አይደለም ጋይስ። እኔ ይሄ ዜና ብዬ መሰለኳችሁ እንደ ነገርኳችሁ ቦሬ ነው እኮ የነገርኳችሁ የእውነት። አይ ዜና ብዬ እንዴት ነው ይሄን ነገር ፕራውድ ብዬ የምነግራችሁ ጋይስ? ዜና እንዴት ነው እንደዚህ አይነት ነገር ዜና የምታረገው? ገብቷል? ጀስ ግን እኔ ይሄን ነገር እንትን ስል ወይ ለልጁ አሳዘን፣ እውነት ልጁ አሳዘን። ለምን ልጁ ከአይምሮ አይጠፋማ ከውስጡ አይጠፋም እንጂ እኔ እናቴ ተሙት አንዳንዴ ሰምቼው ውስጤ ነው የሆነ የለም ቢያዝኜ ለዜናም ለቶፒክም ምናምን አይምሮ ላይ የማይመጡ አጀንዳዎች ብዙ አለ። እንደ ሚዲያ ሰው ብዙ ነገር ትሰማለህ ራይት? ያ ለምን ከተለያየ ጫፍ ላይ ነው ሰው
ጆሲ ጆይ አንድ ነገር ልንገር፣ የቅርብ ጓደኛ አይደለም፣ የቅርብ ጓደኛ አይደለም። በአሁን ታይም እናትህ ምን እያደረገች እንደሆነ ትነግረኛል? ሁሉን ነገር ለእናንተ የሚነግሩ ነው እንደ ይመስላችሁ? ምንድን ነው የእንትና ጓደኛዬ እናቴ ምን እያደረገች ነው በዚህ ሰዓት? እኔ እኮ እናቴ ነት ብዬ ለእናቴ ምስክር እወጣለሁ። የት ነው ምን እያደረገች እንደሆነ እኔ ምን አውቃለሁ? ማለት ሰዎችን አውቃለሁ ምናምን ብለህ ዶንት ቢ እንትን ስላየው ነገር ብቻ አውራ እሺ። ያ እኔ ቶፒኬ አይደለም። ቶፒኬ ቢሆን ኖሮ እንዴት እንደማቀርበው ታውቃላችሁ። ግን እንደዚህ አይነት ነገር ቶፒኬ የሚሆን አይደለም። የሆነ አዝነህ ነው የምታልፈው እንደዚህ አይነት ነገር። እነሱንም ታዝቤ እኮ አይደለም። እነሱም እኮ ልክ ናቸው። እነሱም ልክ ናቸው እኮ ገብተዋል። እኔ ወይ በዜና ብዬ ልንገራችሁ ብዬ ምናምን እኮ አይደለም ያወራሁት። የሆነ እንደ ቶፒክ ቢሆን ኖሮ 8 ሰዓት አላወራበትም። ሰዎችን ሁላ ዲስከስ አላረግበት። ኖት ማይ ቢዝነስ ብቻ ሳይሆን አይምሮ የራሱ ለዚህ ይሻል እና ባላሰብኩት መንገድ ገፋፍታችሁ 9 ሰዓት ቶፒክ እንዳላረገው እንዳታረጉኝ። ያው 9 ሰዓት ሙሉ እንዳላወራበት ያ እኔ ያላሰብኩበትን ነገር ስታስቡ እናንተ ያሰባችሁበትን መንገድ ደግሞ ማሰብ ይጀምራሉ። ዛሴት ያ እኔ ከሰማው መቼ ነው የሰማሁት? ገና ምንድነው ስንት ቤተሰብ እኮ አለን ጋይስ። ለአሜሪካ ባዳ ትራምፕ ራሱ ደውዬ አልጠይቀውም እንዴ? እኔ ምን አባታችሁ ዋትስ ሃይ እና እኔ ባላሰብኩት ለኔጌቲቭ ዜና ላሳውቃችሁ ብዬ እንኳን አይደለም ያወራነው። በወሬ ነው የነገርኳችሁ እንጂ ስታስቡት እኔ አጀንዳ ባረገው እንዴት እንደዚህ አይነት ነገር ነው አጀንዳ አረጋለሁ? ያ እንዴት አረጋለሁ? አዝነህ ዝም ብለህ ምናምን ብለህ እንትን ትላለህ። ብዬ ያለፍኳቸው በጣም ሺህ አጀንዳዎች አሉ ባይዘው ያ የጅራሬ ቶፒኮችን ነው የማላልፈው፣ ግን ልጅ ነክ ምናምን ነገሮችን ብዙም አልፋቸዋል። እኔ አሁን ስለ ጂጂኪያ ልጅ አልፋለሁ። ናቲ ስለሚያሳዝን እናቴ ስለ ገነት ንጋቱ ልጅ የምታውቁት ነገር አላችሁ? ያ እኔ በልጄ ስለምል ሊሆን ስለሚችል ስለምል ዝም ነው የምለው እንደዚህ አይነት ነገር ገባችሁ? ያ እስቲ ቀለበት እዚሁ ጋር ታደርጋለህ፣ እዚሁ ጋር ትዘንጣለህ፣ እዚሁ ጋር ዝንጥ ብለህ ትቀመጣለህ። እስቲ እዚህ ጋር ከዚህ ጋር ልብስ ጋር ይደላ እዚሁ ጋር እስቲ ልልበስ፣ እዚሁ ጋር ትዘንጣለህ። እስቲ እዚሁ ጋር እዚሁ ጋር ልብስ የቱ ጋር ጆሮ የቱ ጋር ነው እንትናዬ እንዴ? ጆሮ እንደዚህ ብሶ ሩቅ ነው እንዴ? አሙት ባልዘንጥ ማየውና እኔ አሁን ኧረ ውጣ ያ ባል ትላንት እዚህ ጋር እንዳወለኩት እሺ ያ ወይ ቱብ ናይ አሁን ለተወሰነ ሰዓት ነው የገባሁት። ዛሬ ኢሱ ላይ ጋር ገብቶ ሲያመሸ ሊያየኛ እግዚአብሔር ኮሶ እናቴ ተውት ምን አለች? ነይ ንገሪ። የሰማሽው ምንም ሳትደብቂ ሳቀንሽ የምትነግሪኝ ከሆነ ነይ ግቢ ምን አለ ሊያን? እንዴት ሂሳቧን አወራርጄ እንደምሰጣት እኔ የማውቀው ኮሶን እስቲ ትግባበት በእኔ ሴንሲቲቭ ኢሹ እስቲ ትግባል ሊያ በዚህ ጉዳይ ምን አገባኝ ትግባ እኮ ግን እኔም ምላሹን ሰጣለሁ። ቆንጆ ወሬ የሚፈትልልኝ ማናል? ዛሬ ኦስሎና አየናት። በነገራችን ላይ ስለ እንትና እኮ ነግሬያችሁ ነበር። ስለዚህ የበረሃ ላይ ታራ የደረቀ የመሰለ የህንድ ባቡጂ ነግሬያችሁ ነበር እኮ። ማለት አንዳንድ ሰዎች አይታችኋል፣ በስደት ላይ አይታችኋል፣ ፀጉራቸው ወደ ላይ ጎፍረው እግራቸው ቀጫጫ፣ እነሱ ሚጢጢ ነገር ናቸው። ከዛ እንዲህ ተንጠራርተው ትልቅም ሴቱን ትንሽም ሴት እንደዚህ ለመሳም የሚንጠራሩ ወንዶች አጋጥሟቸዋል። ከዛ እኔ እንደዚህ እያሉ የሚያቀራሩ ወንዶች የሉ? እናንተ ላይ እንኳን ባይገጥሙ ሌላ ሰው ላይ አልታዘባቸው እንደዚህ አይነት ወንዶች የሉ? ለካ በቃ አሁን በባህር መጥተው ምናምን የሆነ መጠጥ 2 ቢራ ሲይዙ ምናምን ዓለምን የጨበጡ የሚመስላቸው ወንዶች የለም። መብረቁ የሚባለው እንደዛ ምንም ነገር እውቀት ሳይኖረው ችሎታ ሳይኖረው
ወላይ ቢላይ ተላይ ያለ ሲምል የሚውል ደደብ ሰውዬ እኔ እኮ ብየው ነበር በነሳራ አንተ የተረሳ የመሲ ብሪጅስቶን አሬልክ ሰውዬ አልኩት እኮ እስኪ አንተ አንድ ነገር አውጣና እኔ ተለትልልሃለሁ ብየው ነበር እኮ ጠንቋይ ቤት ብትሄዱ ማንንም ሰው እኔ ጀመርኳትን ነገር ማንንም አይጨርሳትም ስል ነበር እኮ ስለ እንትና ምን አልኳችሁ ስለ ማነች እቺ ማነው ብትሏት እቺ እኔ አጀንዳዬ ብትሆን ኖሮ እግዚአብሔር ኢንተረስት ቢያደርገኝ ምንድነው ብዙ ልጆች እኮ የኛ ልጆች አሉ እንትን ላይ ማነው ስሟ ሳጂ ምን አልኳችሁ አንድ ነገር ብቻ ነው የገባውበት ጀስት እኔ እናትና አይደለ ይሄ አጀንዳው ምናምን ብዙ ኢንተረስት አላደርገኝ ምንድነው ያልኳችሁ የሆነ ትራንስሌት ኖሽክ ያወራችሁን ሄለን እስቲ ምን እንደምትል ስሚያት የምን ቋንቋ ነው ብሎ ላኩልኝ መጥቼ ነገርኳችሁ ራይት እኔ እንኳን 10 ስንት አመት ሆኜ የሱ አይነት አክሰንት የለኝም አልኳችሁ ገባችሁ እዛ ሴት እንደገና ደግሞ ምን አልኩት ይሄንን የኮሮም ያክል ሰውዬ ምንድነው ያልኩት አንተ እሷ የምታወጣት ዱባይ ላይ የተሸጠውን ጸጉር ቤት ማን እንደገዛውና ማን እንዳሻሻጠ ስታገኝ ብቻ ነው ብየው ነበር ራይት ያ እኔ እንኳን ትንሽ ግንዛቤው አለኝ ገብቶቻል ግን ኢንተረስት ያለው ነው ሌባውን የደበቁት ራሳቸው ተሰረቀን ያሉ ሰዎች ናቸው ዛሴት ኢንተረስት ቢሆን ኖሮ በዚህ ጉዳይ ላይ መጀመሪያ ይሄ ኢንተረስት ቢሆን ኖሮ መጀመሪያ ነበር ማስወጣጣው እያንዳንዱ ምን አልኳችሁ ማን ነው ጸጉር ቤቱን የገዛው ማን ያሻሻጠው ብሩን የተበላ ሰዎች ካሉ ሚኪ ፊት አውራሪ ብሩን ተበልቻለሁ ብሎ በነፍስና በእንት ውጪ ያለ እንደ ከመንግስት ራሱ ሻሽቶ ከዱባይ ከኢትዮጵያ ያወጣው ሲወጣ ቀጥታ ጸጉር ቤቷ ለምን አልሄድም ለምንድን ጉቺዬ እንትና ማነች ብትባለው ፋሲካ ያኑ ለብር ተበልታ ጸጉር ቤቷን ታውቋለች ምን ነው እዛ ጋር እየተንደባለለች አላለቀሰች ምን ነው ለምንድን እዚህ ጸጉር ቤት መሸጥ ላይ ሳራ አላበሻ መሲ ብሪጅስቶን ራሱ ፊራ አለበት በጣም ብዙ የተነካኩ ናቸው ባይዘው እግዚአብሔር አሁንም ስለ ጸጉር ቤቱ የሚያነሳ ሰው የለም የታል ጸጉር ቤቱ እንዴት ነው ብርህ እዛ ጸጉር ቤት ውስጥ እያለ ጸጥ የምትለው አንተ አሁንም ጸጉር ቤቱ አለ ገብቶቻል ይሄንን ሳታይ ስትል ትንጫጫለህ ይሁንከ በረሃ ላይ ተረሳ አላልኳችሁ ምንም ነገር አያመጣም አትድከሙ አላልኳችሁ አያመጣ እኔ በሄድበት ላመጣው ይችላል ቢያንስ ይሄ ስለዚህ ጸጉር ቤቶች ፍንጫለኝ ግን ሁሉም ሌባ ናቸው ሳራን አታውቃትም እንዳትሉ ከሚኪ ጋር ከምን ጋር ምግብ ቤት ውስጥ ፎቶ አብሮ ሲነሱ አልነበረም ሳራ ላበሻ ጸጉር ቤቱን እርግጠኛ ነኝ ወይ አሻሻጥሽ ወይ ገዛችሁ ራሷ ናት እህቷ ጸጉር ቤት አላት ሳራ ሚል ግን ማትረባ ስለሆነች በፍቅር ለራሷ ስላበደች ነው ሳራ የምትባለው ሳራ ሳሎን የሆነ ጋርዳ ፍቅራ ወርቋን ላሸጣ እብድ ሆነች ይችላል ከሳራ ላበሻ ጋር ማይዋድ አልተሻል ስላት ውሸት ለማስባል ሄዳ ታረቀች አሁን ደግሞ ተጣሉ እንደገና አሁን ተደብቃ ደግሞ ትራቭል አድርጋለች ለህክምና ሄዳ ለኔ 10 አንበሳ በሰጣ አይሻላትም ነበር አሁን ባንኮክ ደስ ሄዳ ህክምና ከምትሄድ ባንኮክ ደስ ህክምና ልታረግ ሄደች በመስጠር እንዲሹክክ ብላ ነው ከዱባይ እንትን የወጣችው ባንኮክ 10 አንበሳ በሰጣ አሁን ታማ ሆስፒታል ትገባ ነበር የእውነት ማምዬ ለምን አትታመመም ውሸታም እስቲ ማን ነው እስቲ የክብር እንግዳ አድርጎ ስብሰባ ላይ የሚጠራት ከእንግዲህ እኔ ይያል እስቲ ያን እኔ እኮ ሁሉ ቀን ስራ ሲል ጥፍር ቀለሜን እጠርጋለሁ ስመጣ አቀባለሁ ለዛ ነው ከለር የሆነ ጥፍር ቀለም አልቀባ ባንኮክ ጸበል የባለ ሀብት ጸበል እንኳ ማሳጅ ነው ጴንጤናት እኮ ባይዘወይ እኮ ሳራ አላበሻ ጴንጤናት እኮ ኦርቶዶክስ አይደለች ጌታ ኢየሱስ ያ ጴንጤናት ሺስ ጴንጤ ጂሰስ ትጫወታለች እኮ አንዳንቅ ያ መዝሙር እየሰማው ባለጌ ስራሽን ይስጥሽ ይሉኛል ጋይስ አውዝ ቢላህ ምን ሸይጣን በስማ ህዝቡ ግን
እየገፋችሁ የታምራት ገለታ ወዳጅ ልታረጉን በጣም ነው ፊት ቢሰጧችሁ የምታረጉ ጋይስ። ይሄ መዝሙር እኔ ከየመን ጀምሬ ነው መሰማውና ከመስፍን ጉቱ ቀድሜ ነው ምዘምረው አይታችሁኝ ከሆነ ማለት ነው የእውነት። እና አንቺ ባለጌ ሳይንስ ይችላል እናንተ መዝሙር ቤተክርስቲያን ገብታችሁ ትጣላላችሁ እንዴ ጋይስ? አረ እግዚአብሔር እውነት ልቦና ይስጣችሁ። በነገራችን ላይ እኔ ይሄ የኔ ታሪክ ነው። እኔ ባልጦ ተሸፍኜ ስራ እየሄድኩኝ ይሄንን ዝም ያፌ ላይ እየዘመርኩ ሄድ ነበር የእውነት። እና የሆነ ነገር እርግጠኛ ሆኜ ከዛ ቦታ እንደምነቀል አውቀው ነበር ባይዘወይ እግዚአብሔር። እኔ ጴንጤ መዝሙር ይሁን የምናምን ይሁን ምንም አይምሮ ላይ አይመጣም። ብቻ ይሄ ነገር የእውነት ትክክለኛ ታሪኬ ብቻ ይሁን ታሪኬ ብቻ ነው። እና ባልጦ ተሸፍኜ ምናምን እንደዛ ነገር ወደ ስራ እየሄድኩኝ አቧራ እየጠረኩ ምናምን የሆነ ነገር እንደ ፊት ለፊቴ እንዳለ አውቀው ነበር የእውነት አውቀው ነበር። ግን ሳይከፋኝ በስነ ስርዓት የምሰራው ስራ ነበር የእውነት። የወፍጮ ቤት እንትን መስዬ ያው የእውነት ርቦኝ እየሰራው ምናምን እና የጀርመን መንፈስ የተወጋ ይሁን። የዱባይ የዝሙትነት ህይወት የተወጋ ይሁን። ለአንዴና ለመጨረሻ ደስታዬ በጌታ ሙሉ ነው። አሜን ሃሌሉያ ትላለ። ያ ዲቦራ ስትሄድብሽ ነበር። ማናት ዲቦራ? እቺ ቱጌዘር የዳማ የእውነት ጋይስ። እኔ ቱጌዘርን በአማርኛ ሲተረጎም ቱጌዘር ማለት ምን ማለት ነው? አንድነት የዳማ ማለት ነው አይደል? እሱም ተርጉሜ ብቻ ነው። ወደ ሌላ ነገር ከወሰዳችሁ እኔ ምን አገባኝ ጋይስ። እናንተ ለጭንቅላታችሁ ለምታስቡት እኔ ተጠያቂ ነኝ። ወያም ዘፈርስት ኦፍ ኦል ማለት ዛሴት እንዴ ቱጌዘር በአማርኛ ሲተረጎም የዳማ ማለት ነው ራይት? ምን ማለት ነው? እሺ እኔ እንግሊዘኛ ችግር አለብኝ ታውቃላችሁ። እስከ 2 ነው የተማርኩት። እሱንም ጥዬ ነው የወጣሁት የእውነት። እና ምንድነውስ ወይ አውቆ ነው ሊያጣላሽ? ኦኬ እኔ የተጻፈው ነው የሄድኩበት አገባኝ። ሊያጣላሽ እኔ ከማንም ጋር እርቅም ጸበኛ ምናምን አይደለም። እኔ ቶፒክ ላይ ብቻ ነው የማወራው ጋይስ። አንተ ጥሩ ሰራ ያልኩ ቀን የታረኩ ወይንም ደግሞ የታረኩ የተጣላው የመሰለ ሰው እኔ ምን አገባኝ ጋይስ? ላለበት የቅዠት ህልም እኔ ተጠያቂ ነኝ የእውነት። እናንተ ግን አለ ሜካፕ ስመጣ ይሻለኛል አይደል? ለቲክቶክ ያ ዩቲዩብ ግን እንደዛ የዩቲዩብ ካሜራ እንደዛ አይደለም። ፋውንዴሽን ያጠቋቁረኛል ባይዘው ያ ሊፕስቲክ እዚሁ ጋር የተቀባሁት ጃስ ይሄን ፀጉር እንደዚህ ነበር የተኛሁት። እንደዚህ ነው እብድ መስዬ ነው የተነሳሁት። ይሄን ብቻ ላይ እንደዚህ አደረኩ። በቃ ዛሴት ወደ ኋላ ፀጉሬን እንዲይዝልኝ ብቻ በቃ ያ እሺ ኑ ግቡ ጋይስ፣ ኑ ትንሽ ፈትሉ። የመጣሁት የነ ሃፒን ጉዳይ ይዘነዋል አይደል? ቪዲዮ ወይኔ የደረሰኝ ቪዲዮ ኦሬዲ ላይቭ ላይ እሰጥሻለሁ ብሎ ስለተሰጠኝ ኢንሳይደር የምደብቅበት ምክንያት የለም። ማን እንደሰጠኝ ታውቃላችሁ፣ ማን እንደተሰጠኝ ታውቃላችሁ አይደል? እንደሌላው ጊዜ ለኢንሳይደሮች የሚጨነቀው ነገር የለም። ምን እንደደረሰኝ ታውቃላችሁ። እናንተ የምታውቁት የአንድ ሴት ነው። እኔ የ6 ሴቶች ህዝቡ ይናፈዋል ለምላችሁ። ውይ ዳንኤል ሀብተ ሚካኤል በእናትህ ሶሪ፣ በየእውነት ሶሪ። እኛ እንደዚህ ነን። በረሰዋለሁ እና ይቅርታ ጌታዊ ይቅር በለኝ። ያ እና አሁን እግዚአብሔርን ባመሰገንኩበት ስለ ግጦሽ እናንተ ሚኪ ፊት አውራሪ ማለ እንዴ 5 አንበሳ እንኳ እዳ አለብኝ። ፊት አውራሪ ከማለ 5 አንበሳ፣ ቡቺ ከማለች 5 አንበሳ። ቡቺ ሳራ አይደለችም የኔ ወኪል ብላ እንደዚህ ካሳየችን 5 አንበሳ ሄጅ አወርድላታለሁ። እስቲ ለመጀመሪያ ጊዜ ውሸታም አስብሉኝ፣ እስቲ አስበሉኝ። እውነት አንበሳን ሰጥ ምን ልስጣችሁ እያልኳችሁ ነው። ጥሪ እያቀረብኩላችሁ እና የሃፒ ትላንትና ግን ከሆነ ሰው ቶፒኩ ተነስተው የት ሰፈር እንደገባ አይታችሁታል። ትላንት የገባበት መንደር የት ሰፈር እንደገባ እኔና ጃፒ እዚህ እንትን ላይ በቃ ብናወራው የለም። ይዤ የገባሁበትን ቶፒክ እኔ ብዙ ጊዜ ልክ ቶፒክ ላወራ ስል ሰው አስገብኝ ካለ
በቃ ወደ እነሱ እሳባለሁ ሳይሆን ሸውደውኝ አይደለም። በቃ እስቲ እነሱ እንደሚፈልጉት ልሁን ካልኩኝ ወደ እነሱ የሚፈልጉት መንገድ ሄድና የኔን ቶፒክ ወደዛ አስቀምጠዋለሁ። ግን ነገ አወራበታለሁ። አልተውም እኔ ቶፒክ ባይዘው እና በዛ የተነሳ እስቲ እኔ ላይ ኔጌቲቭ ወይም ደግሞ ተቃውሞ ያላችሁ አይነት ሐሳብ ስናነሳ ጃፒም እኔ ላይም ተቃውሞ ካላችሁ ካልመጣችሁ አለ። ከዛም ቴዲ ከስር ምን ብሎ ይጽፋል? ጃፒ 2 ልጆች አለው፣ ልጆቹን ክዷ ላይ አያሳድግም አለ። በዛ የተነሳ በዛ ቴክስቱ ተናዶ በትልቁ አርግኝ አለ። ጃፒ ደግሞ የቴዲን ቤተሰብ ነው ምን እንዳሳየ አላውቅም። እሱ እኔ አይደለም ማለት እሱ ግን የሱ ቤተሰብ ነው ብሎ ነው ሚስቱ ናት ብሎ ነው ያሳየን። ከዛ ቴዲ ደግሞ እንትና ግብረ አበሮቹን ሰብስቦ መጣና አብነትን እነ ካሊድን ምናምን ይዞ መጣ። ከዛን አብነት ፎቶ እያነሳ ለምን ጃፒ ከመሄዱ በፊት ምን ብየው ነበር? ጃፒ የእውነት ልጆች የለህም ያልኩት እኔ ምንም አውቀው ነገር የለም። ምክንያቱም ቶፒክ ላደርገው አስቤ ስለማላውቅ ካወቅኩ ግን እንደማመጣው አውቃለሁ። ግን ያው አንድ ሰው ባላለው ሚስታለው ምናምን ያው መቼም ከአቅመ አዳም ነው ከአቅመ ሔዋን ካለፈ በኋላ አይደል ወደዚህ ነገር ውስጥ እንደሚገባ ግልጽ ነው። መጠየቅም አያስፈልግም እኮ ግን የለኝም አለ ድንግል ለማለት ነው በአጠቃላይ አልኩት። አዋል ያው ጀስት ሲል አለ እንደዛ አሉ። ኦኬ እንደዛ አላር ብሎ ሰርጉን ለቀቁት። ከፈጂው ላይ ለምን ለጃፒ ከከፈትኩኝ በትልቁ ካደረኩት ለነሱም አላረግበት ምንም ምክንያት የለም። ለምን ማዳላት እንዳይሆን ማለት ነው። እሱም ቅር አላለው አድርጊ ስላለ በዛ የተነሳ እንደገና ካርሎስ የሚባለው መጣ። ጃፒን ለካ ትልቅ ሰው ነን እኮ ታናሽ የተመስለኝ ነበር እያለ ማለት ነው። ከዛን እሱም ደግሞ ካርሎስን ምን ብሎ ያስለፈልፈዋል። እናቱን እየለጠፈ እናቱን ተንትነፋ እያለ እናቱን ማሰደብ ጀመረ። ከዛ በኋላ በዛ እንትን ያሉ ሰዎች ደግሞ በቴዲ የተናደዱ ሰዎች የጃፒን ሀቅ እናወጣለን ብለው እነ ሃፒና እነ ማሙሽ መጡ። እኔ ማሙሽንም ሃፒ ሲባል ነው እንጂ ሰማው እናቴ ትሙት የቱ ሃፒ እንደሆነ ምን ሃፒ እንደሆነ ምናምን አላውቅም። ያኔ ደግሞ ዩቲዩብ ቲክቶክ አልጀመርኩም ነበር። ትዝ ይላችኋል ያ እና ማሙሽን ያላውቁ ግን ሆነም ቀርም ተዋውቀናል። መጡ ምናምን በዛ የተነሳ የእንትናን ታሪክ ሲናገሩ ቴዲ ደግሞ የሱን የወሲብ ቪዲዮዎች 6 ላከልኝ። 6 ሴቶች ላይ እላቸው ላይ እያለ ባጭሩ ሳስረዳችሁ ነገ ቃል በቃል እያየው ነው የምነግራችሁ ጋይስ። ምክንያቱም ፊት ለፊት ነው የሰጡኝ ሊንኩን። ፊት ለፊት ባይሰጡኝ ኖሮ እጠየቃለሁ። ጂኒ ምናምን መጠየቅ ብቻ ሳይሆን ኢንሳይደሮቼንም ትንሽ ጠብቃለሁ። እዚህ ግን ነልላክልሽ ወሳፕሽ እዚሁ በሐላል 3000 እና 4000 ሰው ባለበት ነው የሰጠሁት። ለዛ ይሄ እንደሌላው መጠነቀቅለት ኬዝ አይደለም ማለት ነው። እኔ ሌሎችን አሳልፌ እንዳልሰጥ ነው ለነሱ መጠነቀቅ። እንደዚህ 6 ሴት ላይ አይተሻል? አይታ አብዱዬ 6 ናቸው እኮ እንደዚህ ሃፒ እንደዚህ ይላል። ከዛ አለቅ ሲጀምር እንደዚህ ከዛ 3 ጊዜ ደግሞ ትኝት ይላል። የተከናወነው ታሪክ 6ቱን ቪዲዮ ላይ ይሄ ነው ባጭሩ። ከዛን ያ ቪዲዮ ደረሰ፣ ኦዲዮ ደግሞ ደረሰ። ሙኒትና ሳራ ላበሻ እዚህ ጉዳይ ውስጥ አሉ። አይገርባችሁ? እርቅ እያካሄዱ ቪዲዮ ኦዲዮ ረጅም የ30 ደቂቃ በላይ የፈጀ ኦዲዮ ሲደራደሩ እመን አትመን። ለካ ያ መታወቂያ የሙኒት መታወቂያ የደረሰኝ ያኔ እሷን ልጅቷን ሲያስፈርሟት ፓስፖርትሽን ልትወስጂ አንቺም እሱን ስም ላትጠሪ ፈርሚ ብሏት ያስፈረሟት የሙኒት አስፈራሚ ዋናዋ መታወቂያውን ፓስፖርቷ ወኪሏ የሚወጣው ለካ ያኔ ነው። አሁን ሲደርሰኝ የሙኒት ሙሉ ፓስፖርት ለካ እጃችን የደረሰው በዚህ የተነሳ ያኔ ለጠፍ ነው። ማሃደር ጂኒ ቡቱ ምናምን የሚለው ስም ማለት ነው። እኔ ለጥፌላችሁ ነበር ያ ዛሴት። እኔ ደግሞ
ለማህበርና ለሰራተኛና ማህበራዊ ደግሞ ልክ ያለው እኔ ሙኒት አልዋሽሽም። ለሰራተኛና ማህበራዊ ልክ ያለው እሺ መታወቂያሽ ልክ ያለው ያኔ 50 ምናምን ሴቶች መተው እዚህ ሲያለቅሱ እነሱ መርዳት የምችለው ስጪና ትስጪ አይደለም የምለው ለሰራተኛና ማህበራዊ ያንቺ መታወቂያ መስጠት ብቻ በህጋዊ መንገድ ነው ልረዳቸው የምችል። ዛሴት ለዛ ነው የኤጀንሲሽን የእንትንሽን ስም የጠየኩሽ የነበረ አንቺ አልሰጠሽ ራሳቸው ይደርሱበታል። ያ ምንም እኔ እንደዚህ በግል ባህሪሽ ችግር የለብኝም። የሐረር ሰው ትመስልኛለሽ፣ የወሎዬ ልጆች ምናምን ትመስልኛለሽ። እኔ ከወሎ ልጆች ጋር እድሜ ልኬን የመን ከወጣሁ ጀምሬ የምኖረው የልጄም አባት ወሎዬ ነው። አውቃቸዋለሁ ሐረርን አያም ያው ከሐረር አካባቢ ነኝ። ኤግዛክትሊ ዌር አያም እኔም ራሱ ባላውቀው ማለት ነው። በግል የጓደኝነት ችግር የሌለብኝ ሰው ግን በስራሽ ላይ ስራሽ ራሱ ሌብነት የሆነ ረግጠ ደፍጥጠ ግዛ የሚል አይነት አሰራር ስለሆነ በዛ አሰራርሽ ላይ ለሰራተኛና ማህበራዊ ልክ ይላሉ። አልዋሽ ያ እኔ እንደዚህ አይነት አጀንዳ ከያዝኩ ረጅም ሰዓት አለ ማወራበት፣ ረጅም ቀን ነው ማወራበት። ረጅም ሰዓት ስለማወራበት ሰዓት የሚያጥረኝ ስለመሰለኝ ታስገብግቤ ኢማነ ቢስ ሆኜ ማለት ነው። ኢማነ ቢስ ከመሆኔ የተነሳ ነው ማታ ያልገባሁት ከኖርማል ሰዓቴ ማለት ነው። የደረሰኝ ቪዲዮ እያንዳንዱ ስድስቱንም የወሲብ ሂደቶች እንዴት ሴቶቹ ገቡ፣ እንዴት ሀፒ ለዋልቸው ላይ ወጣ፣ ከዛን እንዴት ወረደ የሚለውን እንደዚህ በወሬ አይደለም እንደዚህ እያየው ነው ምን ተነተነው እንደዚህ እያየን ለዛ ሰዓት የሚበቃኝ ስላልመሰለኝ ነው የቀረሁት። ይሄን ጉዳይ 1 ዓመት እናወራበታል። ምክንያቱም እኔ በዛ ጊዜ አልነበርኩም። እንዴት ወጣባት አይደለም የኔ ፖይንት ባይዘው እንዴት ነፃ ወጣ ገብቶቻል። እንዴት ነፃ ወጣ ማይ ፖይንት ኢዝ እንዴት ነፃ ወጣ። እነ ሙኒትና እነ ሳሃራ አላበሻ በዝሙት ሴቶቻችን እህቶቻችን በሚሰቃዩት ውስጥ ድርድር አድርገው የዱባይ መንግስት በማያውቀው መንገድ ድርድር ፈጥረው ሴቶቹን ተጭኗቸው አንድ ሰው ብቻ ወረቀት ስላለውና ንግድ ስላለው ብቻ ለሱ እንዳዳሉ ነው የሚያሳየው። ያቺን ነገር ካጣራው በኋላ ሴቶችን ለሽርሙጥና ማቅረብ በዛ ላይ ድርድር ላይ ሳራን በምንፈልጋት መንገድ ስለምንፈልጋት ለዛ ነው እኔ እዚህ ነገር ውስጥ አሁን ኢንቮልቭ ማድረግ። 2 ሴቶች አሜሪካ ላይ ያሉ ፎንሴክስ ከሱ ጋር አድርገው ቪዲዮ ይዞባቸው ለባልሽ ልካለው ያለ ብር በየወሩ ደሞዝተኛ ነው ከነሱ። ከዛ ውስጥ አንዷ ከቀረበችልን ጥሪ እናቀርብላታለን። ኦሬዲ ጥሪ ቀርቦላታል። አሜሪካ ስላለች ችግር የለባትም። ተፋችሁ ባልሽ ምን አባቱ ነፃነት የሌለው ትዳር ምን ያደርጋል? ማነው ሃፒ የሚባለው? ሃፒ ትክክለኛ ስሙ ማን እንደሆነ ልንገራችሁ። ትክክለኛ ስም አያችሁ፣ የሳውዲ አረቢያ ቢጣቃው እጄ ገብቷል። ማነው? ደስታ ተገኝ አበገስ ይባላል። ይሄን እነዚህ ቀጥታ ዳይ ታረጋል። ያ ትክክለኛ እዚህ አብርተናል። እዚህ እናወራለን በሰው ጉዳይና በሴቶቻችን ጉዳይ ላይ የሚሰሩትንም ደግሞ በእንደዚህ አይነት ነገር እነ ሙኒትና እነንትና የዱባይ ሸሪያም መንግስትም ህግም ሳያውቀው እንደዚህ አይነት ድርድር አድርገው ሴቶቹ እዛው ተጨፍልቀው እዛው እንትን ብለው አስፈርሟቸው እንደዚህ አይነት ድርድር ማድረጋቸው ይሄ ሁላ ብዙ ነገር ነው ማለት ነው። እዛ ሴት ይሄ ነፋና አልነፋም አይደለም። መኝታ ቤቱ ካሜራ አድርጎ ሴቶችን እየቀጠረ ወሲብ ከነሱ ጋር ያደርግና ከዛም ቪዲዮውን ቆርጦ ይልክላቸውና የሚተዳደረው በዛ ማሲ ብርጅስቶን እዚህ ውስጥ አለች። መጀመሪያ ቪዲዮን ያየችው እሷ ናት። በማየቷ እንደምትቀጣ ስለምታውቅ ይሄ ነገር እንዲያልቅ ሲሮረጡ ነበር። እስካሁን ደስ ያለን መረጃዎች። የኔ ጥያቄ እንዴት ነፃ ወጣን? ኤዲት ነው ቪዲዮ
እያንዳንዱ ቪዲዮ ላይ ሃፒ ልብስን ስታወልቅ አላየህም። ቀጭንዬ ቃል ሹልክ አድርገህ ነፋ ነፋ አድርገህ የእነሱን ግን ከነ እራቁታቸው ልብስ ስታስወልቅ ነው እያየን ያለነው። እነሱን ልብስ አስወልቀህ እንዲጠቡ እያደረግ ግን ልብስን እንኳን አታወልቅም። እያየን ነገር ዞር ብለህ ብቻ አንድ ቪዲዮ ላይ ነው ቂጥን ያየነው። ቂጥን ልጅቷ ትታ ስትሄድ አልጋ ስትነፋ እንደነበር ነው። ልጄን ይሰጥ የእውነት ነው የምነግራችሁ እኮ እናቴ ትሙት ለሸርሙጣ ታሪክ እኔ ልጄን ማለት አይገርምም? እፍቱ እኔ ራሱ ጋዴም እሺት የእውነት እንዴ አይ ሾ ዩ ጋይስ ውሸት የመስሎችሁ ነው? ይዘያለ ታናችሁ ይውላ ዮሲ ቪዲዮ እቤት ውስጥ ብቻ እየቀጠራቸው አያችሁ። ይሄውላ አንድ ሰው፣ ሁለት ሰው፣ ሶስት ሰው፣ አራት ሰው እንደዛ አያችሁ። ይሄውላ የተለያየ ወሲቦች ናቸው፣ የተለያዩ ሰዎች ናቸው። ከዛ ሙኒት ያፈራረመቻቸው በጣት አሻራን ያስፈረመቻት ጭራሽ እሷ ጥፋተኛ ሆና እንዳትደርስባት ሙኒት መባ አዳነ ቢራ ነው የሷ ዋናው ያስፈረመቻት ተበዳዩ ተነፊዋ እንደዛ ስትለም በማርያም እባክህን ተወኝ እያልሽ ምትማጽነ ነው። አስፈራሚዋ ደግሞ ማናት? ፓስፖርቷ ልትወስድና ሁለተኛ ላደርስበት በ2025 ነው ያስፈረመቻት በ10ኛ ወር በአንደኛ ቀን ማህደር ጥበቡ ተሾመ ከሳሽ ከተገኘ እያንዳንዷ ገደል ትገባለች። ራሱ ሙኒት ገደል እንደምትገቢ ታውቃለሽ። አንድ ሰው ለምን እንደዚህ አይነት ይሄን ቪዲዮዎች ብቻ ይዞ ሄዶ እንደዚህ አይነት ስራ ለሚሰሩ ሐራም ለሚሰሩ ዚና ለሚሰሩ ሰዎች አንቺ ድርድር እያደርሽ በመሃላቸው ፍርማ እያስፈረምሽ ነው። ይሄ ወንጀል እንደሆነ ታውቂያለሽ። በሸሪዓም እንደሚያስጠይቀሽ ታውቂያለሽ። በዱባይ ህግም ሐራም እንደሆነ ታውቂያለሽ። ሳራ እንደዚህ አይነት ነገር እነዚህ ሴቶች ቪዲዮ እያንዳንዱ አጠገባቸው አለ። ትዳርም ቢይዙ ኤኒ ታይም በዚህ ቪዲዮ እያስፈራራ ብር ይቀበላቸዋል። ሲጀመር መኝታ ቤቱ ቪዲዮውን ስታዩት እያንዳንዱን እኔ ቃል በቃል እያየሁም መታየት ያለበትን ቦታንም አሳያቸዋል። ይሄ ሲገባና ሲወጣ አላሳያችሁም እንጂ ለቲክቶካችን እሺ። ያ እና ማታ ብቻ አይደለም እንዳለ ወሩን ሙሉ ይሄን ነገር እንይዘዋል። ሚዲያ ላይ ብቻ አይደል ራሱ ሙኒት ሙሉ እንትኑ አለ ስሙ ራሱ የጃፒ ናፒ አለ የሳራም አለ። ገባችሁ? ዘሴት ገደል ልትከቷቸው የምትፈልጉ ሰዎች ሹክ በሉ። እኔ ደግሞ ለሚመለከተው አካል ልካል። ህጋዊ ነኝ የተከበርኩ ነኝ የምትለው ሳራ ላበሻ ምን አይነት ቦታዎች ድርድር ስታደርግ እንደምትገኝ በጣም ነው። ከጃት ተወጫት ከጃት ተወጣት። እናንተ እዚህ ሚዲያ ላይ የሚወራውን ብቻ ነው አለምታስቡት አይደለ? እንደዛ ነው አለምታስቡት ነው። ለእናንተ መቅረብ ያለበትንም እንደዚሁ ነው እኮ ማቀርብላችሁ። በውስጥ የሚላከውንም እልካል። ምን ያህል ኢንተረስት እንዳደረገኝ ያላወቃችሁ። ኢንተረስት ከመሆን የተነሳ አጭር ሰዓት የሚበቃኝ ስላልመሰለኝ በኖርማል በድሮ የሰዓት መግባት ሰዓት ያልበቃኝ መስሎኝ የሆነ ምን ነው የሚባል ተንገበገብኩ ለሰዓት። ሴቶቹ ቪዲዮ እንደተቀረጹ የማያውቁ ሴቶች አሉ። አንዷ ብቻ ነች አሁን እንደዚህ አይነት ድርድር ውስጥ ምናምን ነገር ልጅቷ ወረቀት ስለሌላ ፓስፖርቷን ይዘውባት ሊያስጠርዟት ሁላ እንዳትጠረዝ ልጅቷ ግዴታ ድርድር ማድረግ አለባት ሁላ ባይዘው ድርድር እንዳትጠረዝ። እሱ ግን አሁን እንደገና ህይወትን በዛ ጋር ጀምሮታል። አሜሪካ ከሷ ጋር ፎን ሴክስ አድርጎ
በየወሩ ብር የሚቀበላታል። በዛ ነው የሚተዳደር። ቢዘገይስ አልሰማንም እኮ ወሮ በላይ አልሰማንም። ከሰማንበት ጊዜ ነው እኛ የምናወራበት። ደስ የሚለው ነገር አሁንም ዱባይ ነው ይሄ ጉዳይ። ደስ የሚለው ነገር አሁንም ሳራ አለችበት። ለምን መረጃ ስጭኝ የሚለኝ ሰው አለ። መረጃ ትክክለኛ እሷ እንደዚህ አይነት በሆሲብ በምናምን በሰው ማዘዋወር በምናምን ያለችበት በብር ማዘዋወር ላይ 3 ሰው ሰጥቻለሁ። 3 ሰው በስሙ አስገብቶ እዛው ኢትዮጵያ ያስተላለፈችለት የኢትዮጵያን አካውንት እሱን አስተላልፌያለሁ። አሁን ሴንድ ሚ ጋይስ ከዛን ሴቶቹ ልታስፈራሯቸው ነው። ፑብሊክ የወጣው የዛች በእምኒ የምትባለው ናት። የሌሎቹ አሁን መቀረጻቸው ራሱ ያውቁ። የኔቨር ጊቭ አፕ ምን ደረሰ ትማል። ከዛኔ ለ5 ሰው ልክላችኋለሁ 5 አንበሳ ወርዳለሁ ብያለሁ እኮ። እስቲ አንድ ሰው የሚምልና የሚያዋርደኝ የለም እንዴ? ከኔ 5 አንበሳ ለመውሰድ ከእናንተ መቀበል ነው አለ የሰለቻችሁ። ለምን ከኔ አትቀበሉ? ለምን አትቀበሉ? እኔ እግዚአብሔርን አረጋለሁ ካልኩ አደርጋለሁ። I do it. It is not dangerous. ወደ ላይ ሄደብኝ ልልዬ ኮፒ ፔስት አገኝ ኖ ግቡ ጋይስ ግቡ ዲጄ ና ግቡ ኖ ግቡ የተወሰነ ሰው ሄሊ እንዴት ነው? How are you doing ሀቢብቲ? አለልሽ እኔ ቆንጆ። እኔ ግን ጥያቄ አለኝ። አሚን ሃፒን ማጋለጥሽ ጥሩ ነገር ነው ገብቶሻል። ግን ለሴቶቹ ግን ችግር አያመጣም ላይፋቸው ላይ? እኔ አሁን ቪዲዮአቸውን አለቅባቸውም እነሱ አው ግን ስማቸውን ምናምን አታወጩም? ፕሊዝ ዶንት ዱ ዳት ቢካዝ ስፔሻሊ አንደኛዋ በጣም የተጎዳች አለች አይደለ? I think for her it's going to be dangerous ይመስለኛል። ናይ I not post ኤረር ምናምን ለነሱ አስቤ ነው እንጂ ለሱ ምንም እንትን የለም። የታወቀችው ልጅ እቺ አንዷ ልጅ ብቻ ነበረች በምን የምትባል። ሌሎቹ ግን እንደተለቀቀባቸው ራሱ አያውቁም አሉ። እሱን እኮ ነው የምልሽ እንደተለቀቀባቸው እንደተቀረጹ የማያውቁት ሴቶች ለነሱ አስቤ ነው እንጂ ባለትዳር ምናምን አይደለም። ገብቶሻል? ባለትዳር አሜሪካን ያለችው አገባሽ ከባሏ ተደብቃ ወሬቨርስትን ሰፖርት የምታደርገው ቪዲዮ እንዳይወጣባት ምናምን ገብቶሻል? እሷ ራሷ ክሊን ሆና ትምጣ ለባሏ ትንገረው እንጂ 2 ልጆች አሉ። አንዷ ትመጣለች ተብሎ ኦሬዲ አንዳንድ ሰው ያናገራት ነው። የኛም ልጅ ናት እዚህ ትገባለች። በራሷ ፈቃደኝነት ከመጣች ዌልካም። ገብቶሻል? እንጂ እኛ እንደዚህ አንልም። ገብቶሻል? እሱ በዛ ነው የሚተዳደረው። ሊልዬ አስገርሻል። አይ ነው አንድ ሰሞን በጣም ኃይለኛ ጸብ ውስጥ ኃይለኛ እንትን ውስጥ ነበሩ በዚህ ጉዳይ። ሰምቻለሁ እኮ ባለፈው አይተች ሰምተሻል አለ ሲመጣ ነፃ አውጥቻለሁ። በስልክ ነው እያለ ነበር። እንደዛ በይዋለኝ እኮ ኤዲት ነው ወይ ስለው ምን አለኝ? እንደዛ በይዋለኝ ሰምተሽው? እንደዛ ተብሎ ነበር። በጣም ኃይለኛ ጸብ ነበረ። ቲክታክን በአንድ እግሩ ያቆመው አንድ ሰሞን እሱ ነበረ። ከዛ ፌክ ነው አውቆ ነው ላይ የተደረገ ነገር ነው ምናምን ተብሎ ቤቴ እኔ አይደለም ይው እኔ ቤት አለኝ። እና ታዲያ ምን ነው ስለው እኔ አላውቅም እንዴት እንደተከናወነ በማይታወቅ ነገር ነው እሱ ነፃ ያወጣው። አቦ ብደዛ ሄዶ ኤአይ ይላሉ እንዴ? በኤአይ ነበር ፊታችሁ ማጣፋት። እሺ እንዴት አስጠላኝ። ያላስጠላሽም ልልዬ? በጣም ይደብራል። ሺት ወል በራሱ ሰዓት እንግዲህ መጥቶ እዚህ ጋር መጥቶ ሆይ ያሉ በራሳቸው ሰዓት እግዚአብሔር ሲያጋልጥሽ በቃ ራሳቸው ናቸው ከወደቁት አንቺ እጅ ላይ መጥተው አይደለ? ለደምዴ ጃፒ ጀምረው ሄዶ እዚሁ ሳይገቡ ትላንት የሄድበትን ሂደት አይተሽዋል? ትላንት ወዲህ የሴቶቹ ንጽህነት እግዚአብሔር ይጣብሎ ነው እንግዲህ እውነቱ ይጣብሎ ነው። ገባሽ? ተዳፍነው አይቀርም። ገባሽ? በብዙ ሰው ተዳፍነው ሊቀር ነበር። that was the plan። አልተሳካም። እንደዚህ አይነት ነገር ሙኒትና ሳራ ላበሻ የሚተባበሩት እንዴት ሳራ ገባችበት ነበረች? ለዛም ሰዓት ቲክታክ ላይ እንደ የአንድ ሰዓት ተኩል የሽምግልና ስነ ስርዓት ኦዲዮ ገብቶሻል? እመን ሲባል እኔ ተብተብ አደርግላችኋለሁ፣ ኮፒ ሊንክ አደርግላችኋለሁ፣ እኔ ዘመዶቼ ናችሁ ምናምን ይላል። ጋይስ ነገ ታይዋለሽ። ብቻ የተነሳውን ትልቅነቱን አጀንዳ ቪዲዮውን ታይና ሽምግልና ስነ ስርዓት ብሎ የሚናገሩትን ነገር ታይዋለሽ። እሺ ትሰሚዋለሽ።
that's very sad. ዱባይ እንዲህ ሆኖ ነው እኮ የሚኖሩት። በዛው ስም የሚደፈጠጠው ማን መሰለሽ? አቅም የሌለው ሰው። ልብ ብለሽ እኮ ጉዳዩ ማሙሽ የሚባለው ልጅ አወቅሽው? ጓደኛው የዛ ሰዓትም $1,000 ተደራደረና አክቲቪስት ነበረ ፕሮቴክት የሚያደርገው የነበረው the whole time like $1,000 የተደራደርንበት እንትን አለ። ምን ማለት ነው እኮ? ጉዳዩን እኮ ስር ነቀል ለመጨረስ እኮ ዱባይ ሄደው ነበር ታውቂያለሽ? ራሱ ዱባይ ሄዶ ነበር ማሙሽ የሚባለው ራሱ። no I don't know that ራሱ 26,000 ብር ምናምን ተነፍቶ አይደል እሱ ራሱ በዛች ልጅ። እሱ ደግሞ ዓለም ሰላም ብሎ ዴቪዬ አገር ሰላም ብሎ ሃፒ ቤት ሴት ይዞ ሄድና ሲነፋ እዛው ካሜራ ያዘበት ራሱ ሃፒ። እሱ እኮ ነው የምልሽ እኮ ያለ ምክንያት እንደዚህ ሆነ ያሰው እኔ ለምን ጓደኛዬ ነው ለሱ ብዬ እንደዚህ መስዋዕት ከፍዬ መቼ የማያረገኝም ብሎ እሱ ቤት ሴት የለም። ያው ከዱባይ እንደዚህ ስትነካ ማትቆሸሽ ይዞ አምጥቶ ህኝቅ እያደረገ ከእነንት ነው ህኝቅ ብሎ ያዘበት። ሁሉም ተኛኛኘቀው ነው የሚኖሩት። ባይዘዌል ልፈልግ ለዛ ነበር ዲፌንድ ሲያደርጉ የነበረው ውሸት ነው ምናምን እያለ ሲከላከልለት የነበረው ማለት ነው። አንቺ ሃፒ የሚባለውን ስም ስሰማው ምን ትዝ እንደሚለኝ ታውቂያለሽ? ቪዲዮውን ያን እያሳዩ ማለት ነው። ኧረ በእናትህ ተወኝ፣ ኧረ በእናትህ ምናምን እያለቀሰች ስትለምነው አይ ሪሜምበር ነው በቃ ጨመረባትና ውይ አለች አሉሽ እና እንትና ስማ ጨመረባት አባባለ ሌላ ይመስላል። የሆነ ባልትና ምናምን ይመስላል። ያ ናይ አላየህም? ኧረ 6 ቪዲዮ ከዛ በኋላ አለ እኮ በምን ብቻ ነው የወጣው? እኔ እሷን ብቻ ነበር የማውቀው። ጭራሽ ሌላም 5 አለው። ናይ 6 እያሳየው ይሄው እዚህ እያሳየው ላሳየው ማለት የቪዲዮቹን ብዛት ብቻ ነው እንጂ እነሱን እንኳን አላሳየም። ገባ? የበእምኔ ኦልሬዲ ስለወጣ አሁን አንድ ነገር እንገርሽ። ቆይ እነዚህ ሴቶች ማለት ነው መቀረጻቸውን አያውቁም ምናምን የተባሉ ሴቶች ማለት ነው። ኦኬ ይኸው 1 2 ታለ በስመ የተለያዩ ሴቶች ናቸው። የማይገባኝ ነገር ይኸውልሽ፣ አሁን ሴቶቹ መቀረጻቸውን አያውቁም ምናምን የተባሉ ሴቶች ሃፒ ተብሎ ስሙ ሲነሳ ይመጣሉ። አልጋ ላይ ጥለን እሱ ልብሱን አያውልቅም። ትልቅ ልብስ ነው የሚለብሰው። ገብቷል? ቢበዛ እምቢ ብለው ካጠገቡ ስትሄድ ያቺን ቦታ ቆርጦ ለራሱ እንደሚያስቀር ስለሚያውቅ ቂጡ ብቻ ነው የሚታየው። የሆነ ጊዜ የሚያወጣው በዚህ ፓሾን ልኮ እንደ ሽንት ነው። የሆነ ጊዜም ሰምቻለሁ እንደዚህ ካባ ለብሶ ነው የሚያጫውተው። እንደውም አልኩሽ እንደዚህ የሰርግ የመድሰ ካባ ለምንድን ነው? ምን ማለት ነው? ካባ ጀርባው እንዳይታይ ነው። ካባ ሁሉም ልብስ ላይ እንደዚህ ለብሶ እሷ ነች የምታወልቀው። እሷኑ ነው ውረጅ የሚላት፣ እሷኑ ነው ዙሪ የሚላት፣ እሷ ነው ምናምን ነገር because he knows የተቀረጸ እንደሆነ እኮ ስለሚያውቅ ነው he trying to protect ራሱን። ገባ? ምን ሆነሽ ነው? ይኸውልሽ እኮ ልጅቷን ሼም እንዲይዛት ጆሮዋን ይዞ እኮ ያስወረዳታል እኮ ታች። ገባሽ? እሷ ትታያለች እያስወረዳት እንደሆነ ማለት ነው። እያስወረዳት ስታወልቅ በግልጽ ምንም አታውቅም። አውልቅ እንጂ ይላታል። እሱ ግን ከላው ላይ ይሄ እንደዚህ የሚለበሰው ሹራብ የለም፣ ሹራቡን እንኳን አያወልቅም። ግን ያ ግን አንድ ነገር እንገርሽ። ቆይ ቁም ነገር ለምን አንተ አታወልቅም የምትለው ሴት እንኳን የለችም ቪዲዮ ላይ እንዳየሁት። የለማ በቃ እነሱማ በፍቅር አይደል እንደዛች የሚሉት መጀመሪያ፣ ከዛ በኋላ እኮ ነው እንደዛ አይነት ነገር የሚፈጠረው። አሚን ኖርማል ናችሁ ወይ? ስሙ ሲነሳ ከሱ ጋር እንዳለ እንደዛ አይነት ነገር ያደረጉ ሴቶች እንዳለ መቼስ ጥያቄ ይፈጠርባቸዋል። ወይኔ ቀርጾኝ ይሆን ምናምን የሚለው ነገር አሚን እዛ ቤት እስከሄድክ ድረስ ትቀርጻለህ ካሜራ እና ቤት ውስጥ ወይ ማሙሽ ማርሺ እንትን የአንድ ሰዓት እኮ አርፍጄ እንደምገባ እየጻፍኩ የአንድ ሰዓቴን ክፈሉኝ። ትዝ የሚለኝ ሊያሾ ስትያዩ የተሻለ ቪዲዮ መጀመሪያ ደርሷት
እኔ እኮ ያኔ ቲክቶክ አልጀመርኩም፣ ትዝ ይላል። አልጀመርሽም እና ልክ ሁኔታውን ምናምን ሲታገላት ምናምን አልጋ ላይ ምናምን እያሳየችን እያወራች ነው ላይቭ። ከዛ ልክ ሱሪን ዝቅ ሲያደርገው እንዴት አድርጋ እንደምትለምነው አንድ ወር ነው የምንሄድበት ባይዘዌ። እንደገና ደግሞ በውስጥ የሚመለከተው አካል ልላኩላቸው ደግሞ ምን እንደሚያደርሱት ደግሞ እነግራቸዋለሁ። እሺ ሊያሾ ብታያት በቃ ከጠረጴዛው ላይ ተነስታ ነው ለሰራተኛ ከተተው ሜንታሊ ኖርማል አይመስለኝም። ሂስ ሲክ and his head ታውቂያለሽ፣ ጭንቅላቱ ሂስ ሲክ እግዚአብሔርን ሂዝ አኒማል። ስድስት ወንድም ሴት ትመጣለች፣ እንደዚህ አረጋታል፣ ትወጣለች። ክፈቺ ነው ቡናና ሻይ እንኳን አይሰጣቸው። ሂዝ አኒማል ማን። እንግዲህ ማዳም ጋር ሰርታ ደግሞ እዛን ከእናቷ ጋር እኩል የምታካፍለው ማለት ነው። እንደውም ከእናቷ እኩል ከፈቀደላት እኮ ጥሩ ነው። ሄለን አይተሽዋል? ለምን አላየም? የነፋውም አይቷል። እኔ ምንድን ነኝ? እኔ እኮ ዝም ብዬ ነው ሳላይ እንዴት ነው የምዳኘው አይደል? እንዴ ሌልኝ እንዴ እና ግን ሰው ያልጨቀደ እውነት ነው እሱ ነው ወይ ማናቸው ምናምን አያለው። አሁን እሱ ምንድነው መሰላችሁ የተማመነው አረብ ሀገር ላይ ሰው ቤት ወንድ ቤት ሄደሽ ከተደፈርሽ ልልዬ 2000 ዚና ሰራሽ ተብለሽ ነው የምትጠየቂው። እና ወጥተው በእንደዚህ አይነት ነገር እንደማይጠይቁ ስለሚያውቅ ምን ይለኛል በውስጥ ደውሎ መጥተው በካሜራ የሚያወሩ ከሆነ እኔ እገባለዋል። ኮንፊደንስ ደግሞ ይሄንን ቂጡን አስልከሽ 40 መቅረፍ ነበር እኮ። ኮንፊደንስ ደግሞ ሲያስጠላ እኮ እንደዚህ ያደርገሽ እንኳን አንቺ አያሳፍርሽም? ፈታ ምናምን ደፍሮኛል ብላ የምታወራው ፊት ለፊት መጣ ትላለች። አረብ ሀገር ለህጉ ሁለቱም ናቸው እንትን ገብቶሃል ዚና በማድረግ እኔ የሚያየልሽ ምን መሰለሽ፣ አሁን ለምሳሌ ለማደራደር ስትሞክሪ አሁን ሳራ መሆን ያችኛዋ ማለት ነው ሙኒት ሲያደራድሩት ጉዳዩን የገዛ ልጃቸው ተደፍራ ከወንዱ ጋር እንደዛ የማደራደር ስርዓት ቢሰራ ይቀበሉታል እንዴ? ኧረ በእናትህ በማርያም እያለችን በጣም በቃ ድምፁ እስካሁን አእምሮ ላይ ይጨዋል። እግዚአብሔርን አስታውሰዋለሁ ስቲል ነውና ኤቭሪባዲ ናውስ ያ እና ሁሉም ሰው ያውቋል። የሚቀጥራቸው እኮ ስራ ላሰራችሁ ስራ አለኝ ብሎ ሄዶ ነው እኮ በዛው አልጋ ላይ ቁጭ አድርጎ ሲታገላቸው እምቢ ብሎ ካጠገቡ ለተነሱት ደግሞ ይኸው ረጫው ታመሽኝ እያለ ሲጋዘው ይመታል። ደግሞ አልጋውን ይነፋል። አይተኮልቂ I'm telling you it's sick in his head man. God damn. ሊሊያ I send you ውሸቴን ከመሰለሽ ኧረ ነው ውሸትሽን ነው ያልኩት። ጭንቅላቱ ጤነኛ አይደለም። ይሄ ሰውዬ ሜንታሊ መመርመር አለበት። ማሙሽም ሲያወራ እኮ አነጋገሩ ተቀይሯል። ኧረ እነዚህ ሰዎች እኔ ማሙሽን አላውቀውም። ባይዘው የመጀመሪያ ጊዜ ትናንትና ወዲያ ያየሁት። ኧረ ማሙሽ እንዴ አልሰማሽም እንዴ? በቲክቶክ ለዚያች ልጅ 5 ልጅ ነው 3 ልጅ ያላት ልጅ ሻፍዶባት ምናምን ነገር ልክ እንደዚህ ስንትና አንበሳው እኔ አሁን ነው እኮ ቲክቶክ ላይ የመጣው። ደግሞ እኔ አይተኸኝ ከሆነ ብዙ ጊዜ ቶፒክ የማደርገውን ሰው ብቻ ነው የማውቀው፣ ሌላ ሰው አላውቅም። እኔ በጣም ከደነቀኝ ነገር ከልጅቷ ጋር ተጣላ። ሲጣላ 5000 ዶላር ደግሞ ማቢበላው ጥሩ ነው ዮኒ ማኛ ልጅቷ ሊንድልለት እግዚአብሔር ላክለትን ገንዘቡን ስክሪንሺት አድርጎ ላክለት ትራንስፈር ያደረገው ማለት ነው። ይሄን ያህል ከፍየው ነው እንደዛ ሲሰርባት የነበረው ምናምን ብለው ማለት እግዚአብሔር በእውነት እና ዮኒ ማኛ 5000 ዶላር ለሽንት መሽኛና ሽንት መሽኛ ሲቀበል የነበረ ሰው ነው። እኔ የደሃ እንባና ነው ለተሰደብኩ ለተቀበልኩት 1 ወር ሙሉ የሚሳደበው ሳራ አውስትራሊያ። እስቲ አውስትራሊያ ታቀልሻለሽ ማሙሽን ታውቃለሽ። ጀመረ ቲክቶክ አውስትራሊያ ነው የምትኖረው ልጅቷ ምናምን ሴቷ ማለት ነው። ግን እሷ ማለት ነው ትዳር እንደነበራት ምናምን ሁሉ አልተናገረችም። ልጅ እንደነበራት ምንም አይነት ታሪክ አላስጠጣችም ማለት ነው። ፍቅር ነበር ስታጫውተው የነበረው ምናምን በስነ ስርዓት ታወራለች ምናምን እና በአካል ሊያገኛት ምናምን ነገርና ሊጠጣት እንደሚፈልግ ግዳይ ሲያወራ እኔ እኮ ካንተ ጋር ምንም ነገር የለኝም ብላ ተቀይሰች። እና ሳምበዲ ደግሞ ልጆች እናት እንደሆነች ምናምን ነገር ሲነግረው አበደ ይሄን ያህል ብር አውጥቼ ምናምን ሲሰራ 26000 ዶላር አንበሳ ብቻ ነበር የሚያወርድላት። ተሳስቶ ሌላ ነገር አወርዶ ያውቅ 40 ሌቭል 41 ሌቭል ነው ያየሁት። እንዴ የሚገርምሽ ነገር ለልጅቷ ያላጨበጨባል እንዴ
ወንድ ነሽ አለባት። በቃ አላውቃቸውም። እሱንም እግዚአብሔርን አላውቀውም። ብቻ 41 ሌቭል ሲሆን ዝም ብሎ ፎቶም ራሱን የመሰለ ለምን ይሄን ያለ አክቲቭ ሆኖ እንዴት ነው የማላውቀው ነው? በፍራንኩ ነው የታወቀው እንዴ? ከነወኒ ማኛ ጋር በጣም ቤስት ፍሬንድ ነው። በቃ እኮ ከፋይ ነው አልኩሽ። በቃ ምን አደፋሽ? እና አሁን ለዚች ልጅ ብር እየከፈለ ነው ትክክለኛ ትዳርም ሳይኖረው እንደዚሁ መና የቀረው በአንድ ሌቭል ቀረ። አንድ ጩጬ እኮ አለው እኮ ዋናውን ችሏል እኮ አንድ ወልዷል፣ ይበቃዋል። ከዛ በኋላ በቃ ለስሜቱ ነበር የሚለው የልጅን ፎቶ ለጥፎ ምናምን ሲል ነበር። አንድ ቆንጆ ወንድ ልጅ አለው ምናምን ከዛ በኋላ ነው የሚንቀሳቀሰው። ታውቂያለሽ? ምኑን ነው የማውቀው? ወሮ በላይ ታሪኩን ነው የማውቀው። አውርተንበት ነበር በእንደዚህ አይነት ነገር የእውነት አይ ዶንት ኖ ሲባል ወንድ ልጅ ከኔ ተመችታኛለች ማለት 26000 በጣም ትልቅ ፍራንክ ነው። ወደ ስንት አንበሳ 18 አንበሳ ምናምን በየቀኑ ሲመጣ እኮ አሁን 18 አንበሳ ትላለህ አንተ ጋር ሲደርስ እኮ 10 አንበሳ አይሆን 8 አንበሳ አይሆንም እኮ ያኮ መሰለሽ አሁን የሱ ኮስት ሲታይ $26000 ነው። የሱ ስንት ይድረሳት ያው ያን እኮ ነው ያ ከሷ አይታርል እንደ አንድ አማን ሰርካለም ነው ምናምን የምትባል ልጅ ራሱ አንዱ ሼባ ልክ እንደዚህ ያገነተረችው በኢትዮጵያ $8,000 ምናምን 8000 ኢትዮጵያ። አሁን ኢንፎርሜሽን ምን እየደረሰ መሰለ የሃፒና ለማሙሽ ብዙ ሴቶች ደጋፊዎች አሉት እዚህ ሚዲያ ላይና ተቃርነው ቴክስት ብታይ እንዳይደንቅሽ አሉ። ያ እንደ ከፋይ ናቸው፣ በጣም አቅም አላቸው። ያው ሴት ልጅ የምትወደው ነገር ማድረግ ይችላሉ። ያ ቴዲ ያሳዘነኝ እኮ በቀደም መረጃ ሲሰጥ እኮ ተጠራጥሮ ማለት ነው አንቺ ሊያወራ ሲሄድ ምናምን በቃ ሳምኗት ነው የሚመጣ። እኔ አላፈቀርኩት ለምን ነው የሚያሳምን? ያ ማለት በዚህ ገብቶ ሲልስ ጉዳዩ እንዳልተፈጠረ አድርገሽ በነገራችን ነው ሃፒን እዚህም ሲያወራ ሰማሁት፣ ደውሎም ሲያወራ የሰማሁት እንትን የለውም የንግግር ችሎታ የለውም። ማማዬ ባባዬ እያለ ብቻ የማናገር የለም ወደ ማባበት ዚስ ሸገሪያን ሸገር አይነት ወሬ ነው የሚያወራው። ገብተዋል። በተነሳው አጀንዳ ላይ ማውራት ብቃት እንደሌለው ነው የተረዳሁት። በተነሳው አጀንዳ ላይ ሳይሆን ራሱ አሁን የእርቅ ስነ ስርዓት ተብሎ እነ ሙኒትና ሳራ ላበሻ ቁጭ ባሉበት ላይ የሚያወራው እኔ ሼር አድርጌልሽ እኔ ተብተባ አድርጌልሽ ምናምን ነው የሚያወራው። ይሄ ኢሹ አይደለም። የለም አባቴ እኔ ትመችኛለሽ፣ እኔ እኮ በጣም ነው የምከታተልሽ፣ እኔ በጣም ነው የምወድሽ፣ እንደዛ ነው። ሁሉንም ሰው ልጀነጅነው ወይ ልጀነጀንልህ አይችልም። የምትጀነጅነውን ሰው የምታወራበትን ቋንቋ ማወቅ አለብህ። የጉዳይ የሆነ ቶፒክ የያዘን ሰው ደግሞ የምታወራበትን መንገድ ማወቅ አለብህ። ገብቶሃል? የተረዳሁት ነገር ለፍቅረኛውም ለሌላ ሰው ለፖሊስም የሚያወራውን ወሬ ለይቶ የሚያውቅ አይመስለኝ። በትትና ስላወራ የኔ አባቴ የኔ ምናምን እኔ እኮ ከድሮ ጀምሮ ከተለሃለሁ ወድሃለሁ ስላለ አይምሮ የሚቀየር ነው የሚመስለው። ቢከተለኛልም ለምን እግሬ ስር ቢደፋ እኔ ታውቀዋለሁ። እኔ እንደሚከተልህም አላውቀው ምን who cares by the way ጉዳዩ ተገፋፍቶ አንቺ ጋር መግባቱ ከልፋ ምን እንዳስደሰተ የተሻለው ቀደም ያ ናይ በቃ እኔ ምናምን እኔ በጣም ነው የምትከመቺ ምናምን ስላለ አንተ ስታስበው ይሄን የሚያክል ግፍ ምን ስለሆነ ነው? ለምን ነው አንጀቴ እንትን የሚለው? እንደዚህ አይነት ሄለንዬ ምናምን የሚባል ቃል እኔ ጉለት አለብኝ እንዴ? አንተ መተህ በቀን ስንት ጊዜ ነው ሄለንዬ ብለህ የምትናገር? ያ ብዙ ሰዎች የዋ ክፍላችሁ ተነክቶ ላሻሉት ጉዳዩንና አንቺ ደግሞ እንደማትፋቸው ነገር ሰም ያ ብቻ እዛ ሴት ይሄ አሁን ሃፒ የሚባለው ይሄ ሃፒ ነው ባለ ታሪኩ ነው እሱ ነው አሁን የሚጽፈው ምን አለ ናይ እሱ ነው መጀመሪያ ቢፍቱ በጣም ተስፈኛ ነሽ ባይዘው ሻለ ቀረጻለሽ ተስፋ የምታረጊ ከሆነ ለምን ሙሙሽን በፖዚሽን አንዴ ከፍተሽ አንዴ ዘግተሽ አንዴ ደፍነሽ አንዴ አሻሽተሽ
ለምን አትልኪለት? እሳት ዳር ላይ ተቀመጠች፣ የእሳት ዳር ይመስል ማለት ነው። የእውነት ስታሽቃብጪ ባለፈውም ከነሱ ጋር ይሻል እና ከምዳውን ያ ለፈታይ ያ ኳስ በመሬት አድርጊው ቤቢ። እሺ እሳት ዳር ላይ ተቀመጥሽ የእሳት ራት ለመሆን በጣም አትቅበጥበጭ። እሺ ድሮም ሴቶች ሲባል ሴትን የበደለ ወንድን ነው የሚያሳድዱት። አይኖ ሴትን በድሏል ተብሎ አንድ ወንድ ማለት በዳይ ተደርጎ ተከሶ እዚህ ሚዲያ ላይ ከመጣ ሴቶች ሲከተሉት ነው የምታየው። ዋይ አይ ዶንት ኖ የሆነ የሆረርና የቴሮሪስት ገጸ ባህሪ ያዘ ወንድ ለምን ኢንተረስት እንደሚያደርጋቸው አላውቅም። ከዛ በኋላ ፊታቸው ማዲያ ሲወራቸው እንዲህ ተበድዬ ለትዳሬ ስል ለአዳሬ ስል ለልጆቼ ስል ይሉና ለልጆቻቸው ወተት ልመና እዚህ ይመጣል። ይሄ ከዚህ ደሚያስ ሰላምቱን ይረለማ ደሚያስ ንፍጣ ይሄ ከዚህ ውጭ በነገራችን ላይ ረበስባ ደስ የሚል ቶፒክ ነው ይላል። ደስ የሚል ቶፒክ ይላል። ሄለን እሱ ነው ጌታን አለች። አንዷ ጌታን ካለች ሊሆን ይችላል። ዊሲ እሱ ሆነ አሉ እዛ ሴት ከሴቶች የምትቀበለው ብር ስታጣ ያንን ከታትፈ እንድትበላ ነው ማድረግ። ስፈልግ በዳቦ ስፈልግ በእንጀራ ይሁንት። ከዛ በኋላ እቃ ተሸብሽባ ነጥብ ሆና እንድትቀር ነው ማድረግል። አይ ዱ ኢት ዚስ ሄለንዬ ስላልክ እኔ አንጀቴ ራርቶ አላውቅም። እኔ ራሴን ሺህ ጊዜ ሄለንዬ እኔ ቆንጆ ብዬ ኦሬዲ እንደ ጥቅስ ቤቴ ላይ ጽፌያለሁ። የዛ አይነት ችግር የለብኝ። አይ ዶንት ሃቭ ያ happy.com አድርጌ ነው ማስቀረ። እቃህን ዶት አድርጌ ነው ማስቀርልን ነጥብ። የእውነት እንገናኝ ከማታ ጀምረን ደስ የሚለው ነገር ዱባይ፣ አንተም ዱባይ ማታ ምን እንዳለኝ ታውቃላችሁ? ትላንትና ደውሎ ሄለን ብዙ የዱባይ ኢንሳይደርሽን መሆን ይችላል አለ። ግን ሲኒ ስለምፈራሽ ነው አለኝ። ምክንያቱም ለምንድነው ድምፁ ሪከርድ ማድረግ ስለመሰለ ኢንሳይደሮቼን ያሳልፌ እኮ አልሰጥም አልኩት። እሱ በኢንሳይደር ነገሩን እንደሸፋፈረ ይሄን የሚያክል አጀንዳ ነው ለአንተ ልክስከር ሙሉ ከቂጥ እስተ ምናችሁ አውቃችኋለሁ። እኔ እንዴት ነው እኔ ኢንሳይደር ኦሬዲ እኮ 65% ማንነታችሁን አውቃለሁ። ላውቃቸው የምፈልጋቸውን ሰዎች ማለት ነው። የማውቃቸው የምፈልጋቸውን ሰዎች ከ70% በላይ አውቃቸዋለሁ። ከኔ ነው የሰማችሁት ብዙ ነገር እዛው ኖራችሁ። ምክንያቱም ጆሮ ለባለቤቱ ባዳ ነው እና እንደ ቀልድ በቃ ምቶ በቃ ምናምን እንደዛ መሰላችሁ። የኔ ጥያቄ ይሄ ቪዲዮዎች ይሄ ሁላ የሴት ግፍ ይሄ ሁላ በሴት የነገዳችሁት እንዴት ነፃ ወጣ? ኤዲት ነው ወይ ሲለው እንደዛ በይው ነው ከልክ በይው አይደል? እኔ ጀዝባ እኛ ሀረር ሰዎች እናቴ ትሙት ከአፈር ጋር እንደዚህ አድርገን እንሰራቸዋለን። የሀረርን ሰው እንደ ጀዝባ እንዳታዩት እሺ። ከህብድም ከህንድም ጋር ይኖረን ሰዎች ጊዜ የመጣው አጀንዳ ብቻ ነው ከኛ ጋር የሚያግባባ እንጂ ብልጥ ሆነ መጣለው ካልክ የመጣበት መንገድ ራሱ በሌላ አይን ነው የምናየው። ለስልጣኔም ለእብደትም ለጀዝባነትም ለሱስም ለኢየሱስም በጣም ቅርብ ሰዎች ብንሆን እናት የትሙት የሀረር ሰዎች በጣም ቅርብ ናቸው። በዛ ላይ ከ12 ዓመቷ ጀምሮ ስደትን የምታውቅ ሴትዮ እኔን እትትና እቱቱቱ ያልክ ልታታልሉኝ እንዳትሄዱ። ይሄ ጥቁር ነው አይደል እላለሁ፣ ጥቁር ነው። በዚህ ጥቁር ላይ ተነስተን እናወራለን እንጂ ይሄን ጥቁር እንትን ለማለት ነጭ ቀለም አረንጓዴ ቢጫ መጠምጠም እኔ
ስትጠመጠሙ ትውላላችሁ እንጂ ሐሳቤ ጭንቅላቴ ያለው የቱ ጋር ጥቁሩ ላይ አያገባኝም እኮ ስለሌላ ነገር። በጣም ፋራ ነኝ በእንደዚህ አይነት ነገር። ያኑላት ያልጠራችሁት ከለር እንኳን ባይኖር ስጨርሱ አሁንም እኔ ጥቁሩ ላይ ነው ያለሁት። በቃ የሌላ ሰው ታሪክ ብታወሩ ምናምን አያገባኝም። እኔ ያነሳሁት ይሄን ታሪክ ነው። 4 ነጥብ። በቃ እኔ እንደዚህ ነው። ስለነዚህ ቪዲዮና ሴቶች ሳውራ ስለ ቴዲ የምታወሩ ከሆነ ስለ ቴዲ ነው ያገባኝ። ስለ ቴዲ አውርተህ ስጨርስ እኔ እዚሁ ሴቶች ጋር ነው ያለሁት። በጣም ፋራ ነኝ በእንደዚህ አይነት ነገር። አም ሶ ጀዝባ ፎር ለእናንተ በምትሄዱበት መንገድ ያ ከነሳ ጋር ችግሬ ቁጭ ብለው የኦሮሞን ህዝብ የሚሳደቡ በጣም ብዛራ የሚስሉ ነው። ጫፒያ ግዢ አይደለም። ወለክሽኝ አልወለክሽኝ አይ ዶንት ኬር። እሺ ሴትን የሚሳደቡ ጊቢና የፖስትኩት ላይ ማየት ትችላለሽ። እሺ ጋር ያሉ 24 ሰዓት የሚሳደቡ ናቸው። እነዚህ ከሊፋ እነዚህ ቆሻሾች ካፒ ከደፋሩ በምንም አይሻሉ። እኔ ቢፍቱ ነኝ። እሺ ሰው መስፍሽን ላከኝ። እኔ እንዳለ የቲክቶክ ማህበረሰብ ያቀኛል። ተካካላ ወለክሽኝ አሉ እንትና ቢፍቱ የምታወራውን ስሞት። ቢፍቱ አሁን አልቦለኳትም። ይወት ወዴት እንደምትወስደው ይወት። ይሄ ነው እኮ የኛን ነገር ይውስም ትዝግ ሌላ ምሳሌ ወለክሽኝ አልቦለክሽኝ አይ ዶንት ኬር። ከነሳ ጋር ችግሬ ቁጭ ብለው የኦሮሞን ህዝብ የሚሳደቡ በጣም ብዛረኞች ስለሆኑ ነው። ለአፒያ ግዢ አይደለም። ቦለክሽኝ አልቦለክሽኝ አይ ዶንት ኬር። እሺ ሴትን የሚሳደቡ አልቦለክሽኝ አፍሽን ትከፍቻለሽ እንዴ? እነዚህ ለነ ከሊፋና ለነ ቴዲ ከቨር የምታደርግላቸው የኦሮሞን ህዝብ የሚሳደቡ ቆሻሻ ቦች ናቸው። ሪከርዱን ፖስት ይቻላልኝ። እኔ የምከፍት የምዘጋም አይደለም። አንቺ እንደምትይ ለሶሻል ሚዲያ አዲስ አይደለም። እኔ አንቺንም የማውቅሽ ፌስቡክ ላይ ነው። ኦሮሞ ስትሳደብ ጠንቀቅ ብያለሁ። ታደራው ስማት ኦሮሞ ስትሳደብ ይባውቁሽ አለች። እውነት ምን ያልኩ ጨንቅርሳ ገራ ይታያል። አንድ ነገር ልንገርሽ ለሃፒ በሳህን ይሻልሻል በመደብ በየትኛው ልታቀርቢላት ትፈልጊያለሽ? እሙሙሽን በምን እናቅርብለት? አሁን ምን እንደማረጋት ታውቃላችሁ? ሪከርድ እያደረገች ነው። ኦዲዮ እንዳትልከው ብሎክ ታረጋታል። አልመጣም። ቅስሟ ስሰብራት ያት ሪከርድ አድርጋ ልትለቅስ ብሎክ አረጋችው። በቃ ከሰው ጋር ተግባባል አሻትንም ስዋ ልክ ሪከርድ አድርጋ ልትለቅስ ስትል ብሎክ አደረኳት። ሰኖ ላይ ቆምሽበት። በጣም ነው የሚያናደው። እውነት እኮ ነው። የእውነት ያናደል አይደለም። እኔ የልጆቹ ነገር እንዴት ነፃ ወጣ ነው ፖይንቴ። ምን እያልኩ ነበር? ስለ ጥቁር እያወራው እዚህ ጋር አንተ ከለር ሁላ ብጠራልኝ ከጨረስክ በኋላ ወደ ጥቁር መመለስ አይቀርም አላልኩ? እኔ አሁን ቪዲዮን ላከልኝ ቴዲም ሆነ ምናምን ሆነ እንጂ ይሄ ቪዲዮ እንደ ሰው እንዴት ነው ይሄን ሁላ ነገር አድርጎ ነፃ አይወጣው የሚለው ጥያቄ ለምን አባቷ ነው ወደ ዘር የምትወደው? ቆሻሻ አንቺን ኦሮሞ ከፈለግሽ የሸርሙ ማህበር ወስዳ ኦሮሞ ላይ ታረጋለሽ። የብዳታም እኛ ዳኛ ነን ካላችሁ ሂዱና እዛ ዳኙታ። ምን አገባኝ? የት አባታችሁ አውቃችኋል? ንፍጣ ኦሮሞ ምናምን ትላለች። ምንድነው ኦሮሞ ተሰደበ አልተሰደበ ምን እንዳይሆን የት አባታችሁ ነው የማውቃችሁ? እያንዳንድሽ ወላ አማራዎች ወላ ኦሮሞ ወላ ምናምን አንድሽም ኢትዮጵያ የት አባታችሁ የት አውቃችኋለሁ? እኔ ቆሻሻ እኔ የመኒ ነኝ። የት አባታችሁ ነው የማውቃችሁ? ልቃ ንፍጣ እሙሙሽን ለምን ስለሽ ስፈልጊ እየነካካሽ አትልኪለት? እኔማ አውቅሽ እንደዛ ነው ኦሮሞ ምናምን ተባይሻለሁ። እኔ የመኒ ነኝ። ንፍጣ
ቋንቋ መሰልጠን ነው። ቋንቋ ብቻ ነው የምናገረው፣ አማርኛም ወላ ኦሮምኛም ወላ ምንም። የታባታችሁ ነው የማውቃችሁ። እስከ ዛሬ እግሯን ዘርግታ ስታወራበት የነበር ቤት አይደል እንዴ? ኦሮሞ ተሳዳቢ ነበር ምናምን ምን ማለት እነቴዲ ኦሮሞ ማለት ኦሮሞ ተሳዳቢ ስለሆነ እንዴት እነሱ ያመጡትን ኬስ ትይዣለሽ ነው እኮ የምትለኝ። እኔ ምን አገባኝ? እኔ እኮ ኬዙ እነዚህን ሁላ ሴቶች እንደዚህ እያደረጉ እንዴት ነፃ ወጣ ነው የኔ ፖይንት። ራይት ወስደ ኦሮሞ ውስጥ ከተለች ኦሮሞ የእሙሙና የዘለቀ ዳኛነን ካለ ሀገሩን ትቶ እንግዲህ ሄዶ ቡና ቤት ውስጥ ፊሽካ ነፊ ይሁና። ምን አገባኝ? እኔ የታባታችሁ ነው የማውቃችሁ። እሰው ወልበይ ነው እንጂ የታውቁኛላችሁ። እኔ ኦሮሞ ነኝ አማራ ነኝ ስል ሰምታችሁ ታውቃላችሁ? የታባታችሁ ነው የማውቃችሁ። እኛ አደሬዎችን ሰላም እንዳትነፍጉን። ኦሮሞ ምናምን እከካ ከሀገር አንድ ብርጭቆ ውሃ ስቀዳ አይተኸኝ ታውቃል? እከካ ምድረ ጭባውላ የሴቶች ጠላት ናቸው። ሴቶችን እድሜ ልክ ራቁት ፎቶ እየያዘ ቁጭ ብሎ እየደለለ ለሱ እየተከራከረች ቴዲ ለገና በፖለቲካ ስላልተስማማን እንዴት የነሱን ቶፒክ ታነሻለሽ? ለምን ከሜትሮሎጂ ወደ ታች አያወርድልኝም? ቶፒክ ብቻ ይሁን ምን አገባኝ? የሸርሙጣን ታሪክና ምናምን ለኦሮሞ ሲከቱታል። ኦሮሞ እንደዚህ ከሆነ እኔ የትንም ማውቃችሁ የሰው ወልቤን የታባታችሁንም ማውቃችሁ ጋይስ። እኔ ሲጀመር ኢትዮጵያዊ ነኝ። ፓስፖርቴም ኢትዮጵያዊ አይደለም። ኢትዮጵያ ስገባ እንኳን $60 ከፍዬ ነው። የት ነው ማውቃችሁ? እከካማች ንፍጣ ከኔ ጋር ስደት ነበራችሁ። ከኔ ጋር ባህርን ስትሻገሩ ነበር። እንደውም ይሄ አማራ፣ ኦሮሞ፣ ትግራይ የሚባል ከሀገራችን ውጡልን፣ ከሚዲያ ራሱ ውጡልን። ጥቅልል ብላችሁ ሰላም ነሳችሁ። እከካማ ወስዳ የሀፒን እንትን ኦሮሞ ውስጥ ከተለች እንዴ? ያንቺን ኦሮሞ ራሱ ተናፉ ከፈለጋችሁ። የታባታችሁ ነው ማውቃችሁ። ቢሌን ስከፍሉልኝ ነው ወይስ ችግሬን ስትካፈሉልኝ? መታችሁ ቤት ታጸዱልኛላችሁ? ልጄን ማን እኛ ዘመድንን ብላችሁ ቀፍ ድግፍ ስታደርጉልኝ ነበር። ማን አባታችሁ ስለሆናችሁ ልቃም እከካ። እንኳን እናንተ አይደለም ወለርናት የሚሉትን ቤተሰብ ራሱ አላውቃችሁ እና ቤተሰብ ራሱ እዛ ተናፉ ከፈለጋችሁ። ያው ሄለን አገር ቤት እንዳትገባ ካደረክ $60 በወር የሚከፈልን የሚቀርብህ ምን አባ ነው? ለራስ ጥቅም ነው። ቱሪስት ነኝ እኮ ነኝ። ቱሪስት ነኝ እኮ የቱሪስትን የኢትዮጵያ ኤርላይንስ ይዘን የምንመጣው እዛ ስፈልጉ ኤርላይንስ ውስጥ ለምሰርግ ደግሱበት፣ ኢሬቻን ደግሱበት ከፈለጋችሁ። የእውነት እኔ ሲጀመር የመን ያደግኩት የመን ሄጄ ጫት እቅማለሁ። እንደው ናፍቆኛል። እንደው ዴቫ ታቅራራለች እንዴ? የቡና ቤት ማህበሩን ለመጣ ዘር ውስጥ ከተለች እንዴ? ኒክ እንድትቀያየሪ ነው ማድረግሽ። እድሜ ልክሽን እኔ ለማየት እልህ ውስጥ ጨምሬ ማለት። አሁን ደግሞ በሌላ ቁጥር ደግሞ ማሴጅ እንድትልክልኝ ነው ማድረግሽ። ደነስ አይታችሁ ወስዳ የጃፒ ማነው? ጃፒ ነው ሃፒ ነው ያልኩት። ከሱ ጎን የቆምኩት እነ ቴዲ ኦሮሞ ስለሚሳደቡ ነው። እኔ ከነ ቴዲ ጋር ቆሜ ነው እንዴ? 6 ልጆች እየነፋ እንዴት ነፃ ወጣ ሃፒ? 4 ነጥብ። ማይ ፖይንት ኢዝ ዚስ። እኔ እዚህ ሚዲያ ላይ ያለው ቶፒክ ላይ ላውራ እንጂ የኦሮሞ እንባ ጠባቂ አይደለው፣ የአማራ እንባ ጠባቂ አይደለው። እዛ ተፋሰሱ እንባችሁን ከፈለጋችሁ፣ ለሚጥሚጣ ትበታተኑም ከፈለጋችሁ። እኔ ምን አገባኝ? who cares? ኦሮሞን የተሳደበ ልበቀል እዚህ ጋር ያስቀመጣችሁ ይመስላችሁ እንዴ? ትከፍሉኛላችሁ? ማይ ኤዩ ይሲ ማናችሁ እናንተ? ኦሮሞን እዚህ ጋር ያስቀመጠኝ መጣችሁ ሰፖርት አደረጉኛላችሁ? ማን አባታችሁ ስለሆነ ነው? ስሜን እንዳጠሩ ኦሮሞ ይሁን ውጣ እንዳው ከቤት እከከም ንፍጣ ልቃ ኦሮሞ እንደዚህ ሰደበ ምናምን ልክ በኦሮሞ ነክ ብዬ በኦሮሞ ስነግድ ወይም ደግሞ እነሱ ኦሮሞ ናት ብለው ከጎኔ ሲቆሙ እንደነበረ ብጤ ነው ድራማ የሚሰሩት። አሁን ስራ ላይ ነው መተ ስራዬን ታቀልልኛል። እንኳን ዘር አይደለም እኔ ቤተሰቤን አላውቅም። እናቴን ቦልክያታለሁ። የት አባታችሁ ታውቁኛላችሁ?
ከኔ ጋር መከራዬን ተካፍላችሁ ነበር። እናቴ አንድ ነገር ብትናገር አሽቀጥሬ ነው ብሎክ አድርጌ ወደዛ ምጥላት። ይኸውልህ አንድ ከላም ይናገሩ የኔ ቤተሰብ ራሱ አሽቀጥሬ ነው ምጥላቸው። እኔ ላይ ሀቅ የላቸውም። እኔ ላይ አስተያየት መስጠት እኔ ላይ ሀቅ የላቸውም። አንድ ሰው እኔ ላይ አስተያየት ለመስጠት ዛሴት ና አጀንዳ አስቀይራኛል። እንደውም ላወራበት የፈለኩትን ሐሳብ እንደዚህ እንዲራዘምልኝ አንዳንዴ ነገር ፈልጋለሁ እኮ ሰው ነገር የሚያስፈልግ የሆነ ረጅም ሰዓት ምለፈልፍበት ጽሁፍ ፈልጋለሁ እኮ። እኔ እኮ ሰላም የሚለኝን ሰው አላነብም እኮ የሚጣላኝን ሰው ነው የማነበው። እንደዚህ ቶፒኬ ማባከን ሳልፈልግ የእውነት ሄለን ቆንጆ